ማድሪድ hala ማድሪድ ማንዬ እንችላለን ፌዴሪኮ ቫልቨርዴ ምን አይነት ጽድት ያሉ ሶስት ሃትሪክ ገባርለ ደሞ በአሲስታንት ኮቻችን ማን ያዲስ የመጣ ኮቻችን የኤምባፔ አሲስታንትን ይዘን ገብተን ያላ አሰልጣኛችን አምጥተን ቤርናቦ ላይ 3 ማን ሲቲዝንስ ገባሻርለ ይሄን ቶርናመንት መሄድና መጫወት ካልቻልሽ መሸነፍ ያለብሽ እንደዚህ ነው በቃ ልብ የሚሰብር ሽንፈት አሁን ኢቲአር ላይ ምሰጥሻል ከሱ በፊት ግን ዌስትሃም በዚህ አቋምሽ ዌስትሃም እንደሚለጥፍሽ እንዳትጠራጠሪ ይሄ ነው ማድሪድ በቃ ቻምፒየንስ ሊግ ነው ማድሪድ ከተሸነፍሽ አይቀር እንደዚህ ነው መሸነፍ ያለብሽ አሁን ይሰጥሻል ደግሞ ኢቲአር ላይ ከዛ ላይ ደግሞ ዌስትሃም ደግሞ ከፕሪሚየር ሊግ ያስወጣሻል ሊቨርፑል ከኤፍኤ ካፕ ያስወጣሻል ትሮፊ ለስማን በአንድ ሳምንት ከአራት ዋንጫ ቻው አሁን ፈላዎች ምሰሩትን ቪዲዮ ነው ማየት ፈልገው ፈላዎች ምሰሩትን ቪዲዮች ትብሬን ተማመናሉ ሲተሰብት ቀለብሰዋለን ብሎ በእናታችሁ ፔፕ እንደማይቀለብሰው እንደሚያቅ ሮቴት አድርጎ ሲጮት ታየዋል በተለይ ዌስትሃም ካሸነፈ ሮቴት ሲያደርግ ታየዋል ማለት ተስፋ ስለቆረጠ አድክሚያንስ ሪያል ማድሪድን ከሜዳ ውጪ ሄዶ ማሸነፍ ማለት ነው ለሁሉም ቲም የተፈቀደ ነገር አይደለም ገብቷችኋል አይደለም ቫልቬርዴ ብቻውን ኩክ አደረጋችሁ አንተ እንዴት ነው የሚችለው በኢየሱስ የኡነት ምል አንተ ቪኒሺየስ የተባልክ ሰው ምን ፔናልቲ ከድሮም መምታት አይችልም ከድሮም ፔናልቲ በቃ የሚያገባው ፔናልቲ ራሱ እንዴት እንደሆነ አይተውቅም በጣም የሚያዝ ፔናልቲ ነው የምትመታው እረፍ ራስን አትቀይርም እንዴ ማን ራስን አረበናት በጣም መታ አተ ቫልቬርዴ ሙሉ ጨዋታውን ኩክ ያደረጋችሁ ምንድነው እንዴ ወይ እንደዚህ በጭንቅላቱ በኩል ተወሰደበት የምርም ማለት ነው የምርም አንተ የፓላስ ተጫዋች ነህ ለትንሽ ክለብ ነው የምትሆነው ነው ያለው አተ በስማ ቫልቬርዴ በስማ አርኖልድ ኩክ ይደረጋል ተብሎ ሲጠበቅ ማለት ነው ዶኩን ይዞት ሙሉ ሲቲን ኩክ አደረገው ይሶይ ብቻውን ማን የማድሪድ አሰልጣኝ በጣም ነው ይበለጠው በጣም ማለት ነው የምር አውትስማርት ተደርጓል ጋርዲዮላ በጣም ነው የተበለጠው የኡነት ምላችሁ ማን እኔ ሃላንድ ኳስ ሲነካም ምንም ያየሁት ነገር የለም ሩዲገር ማን ማርክ ላይ ማለት ነው በጣም ባለጌ ሰው ነው ሃላንድ ለስንተኛ ጊዜ ነው አሁን ኩክስ ያደርገው ጠንካራው ፕሪሚየር ሊግ የዚህ ሲቲ ገና ፈርስት ሃፍ 3-0 በማድሪድ እየተለጠለጠ ነው ቼልሲው እዛች ጋር 2-1 እየተመራች ነው ቶተናምም ተሸኝታለች አርሰናልም ሩቅ ምትሄድ አይመስልም ከዚህ በኋላ ሲጀመር ቻምፒየንስ ሊግ የሜንታሊቲ ጉዳይ ነው አሁን ዛሬ ማድሪድ እንዴት ብሎ ሲቲ ላይ ገና ፈርስት ሃፍ 3 ጎል እንዳገባ በየትኛው እግር ኳስ ሂሳብ ልታስረዱ አትችሉም በቃ ይሄ ከዚህ በኋላ ሲጀመር ቻምፒየንስ ሊግ የሜንታሊቲ ጉዳይ ነው ቦዶ ግሊምት ደግሞ እዛ ስፖርቲንግን 2-0 እየመራ ነው ብቻ ዛሬ ያበደ ጨዋታ ነው ከዚህ በኋላ ሲቲ ብዙ ያገባል ብዬ አላስብም አርፈ ወደምንፈልገው ፕሪሚየር ሊግ ትኩረት ሲቲ እንደ ተከላካይ የሚከላከል እንደ አጥቂ የሚያጠቃ ምርጥ አማካኝ ጥራ ብትሉኝ በዚህ ሰዓት ከምጣራላችሁ አማካዮች ማከል አንዱ ፌዴ ቫልቨርዴ ነው ጋይስ ምን አይነት ተጫዋች ነው ገና በመጀመሪያው አጋማሽ በተጠባቂው የአውሮፓ ቻምፒየንስ ሊግ 16 ዙር ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ ላይ ሃትሪክ ሰርቷል ጋይስ አማካኝ ነው ይሄ ልጅ ማለት ነው እንደ ሴንተር ባክ ወደ ኋላ እየተመለሰ የሚገርም መከላከል ያስመለክተናል ትሬንት በጣም በተደጋጋሚ ነበር እየተመለሰ ከዶኩ ጋር 1v1 በሚሆንበት ሞመንት ላይ 2v1 ሲከላከል የነበረው ማለት ነው በአብዛኞቹ ሞመንቶች ኳሶችን ብሎክ ሲያደርግ የነበረው ሲያስጥል የነበረው እሱ ነበረ ከዛም በተጨማሪ ደግሞ ይባስ ብሎ ማለት ነው ወደፊት መስመርም እየሄደ 3 ጎሎችን ማስቆጠር ችሏል ለዛውም የሚገራርሙ በቃ ይሄ ፕሮፐር ነምበር 9 ሊያስቆጠር የሚችላቸው አይነት ጎሎች ነው ማስቆጠር የቻለው ማለት ነው የመጀመሪያው ከቲቦ ኮርቷ ሎንግ ቦል ተቀበለ ፈርስታቹ በጣም የሚገርም ነበር በፈርስታች ነበረ ኦሬሊን የቀነሰው ከዛ በኋላ ዶናሩማን አልፎ ነበር ጎሉን ያስቆጠረው የሚገርም ጎል ነበር ሩጫው የሚደንቅ ነበር ከዛ በኋላ ደግሞ ከቪኒ የመጣለትን ኳስ ዲፍሌክሽን ተናክቶ እሱ ጋር ሲደርስ እንግዲህ ከጎሉ በራቀ ሞመንት ላይ እንግዲህ አንጉሉ በጣም በራቀ ሞመንት ላይ በደካማ እግሩ በግራ እግሩ ነው ጎሉን ማስቆጠር የቻለው ማለት ነው ሶስተኛውን ጎል በቺፕ እንግዲህ ጉሂን አልፎት ነው ማስቆጠር የቻለው በቮሊ ማለት ነውና ምን አይነት አማካይ ነው ግን ቫልቨርዴ የምሬን ነው እስኪ አንዴ ሁላችሁም ለቫልቨርዴ የሆነ ነገር ኮሜንት ላይ በሉ ቢሰማችሁ የፕላስ ምልክቱ መጫ እንዳትረሱ በሳንቲያጎ በርናባው ምድር ተአምር እየተመለከትን ነው ቫልቨርዴ ገና በረፍቱ ሃትሪክ ሰርቷል ኡራጋዊው ኮከብ ገና የእረፍት ደወል ሳይሰማ ድንቅ ሃትሪክ በመስራት ሰማያዊዎቹን በሐዘን ጥሏቸዋል የቫልቨርዴ ጥይት መሰል ምቶች የሲቲን መረብ ሲያናውጡ በርናባው በደስታ ድምጽ ታውካለች የአውሮፓ ቻምፒየንስ ሊግ ታላቁ ፍልሚያ በሳንቲያጎ በርናባው ሲጀመር ማንም እንዲህ ያለ አስገራሚ ክስተት ይፈጠራል ብሎ አልገመተም ነበር የውድድሩ ነገስታት ሪያል ማድሪዶች የእንግሊዙን ኃያል ክለብ ማንቸስተር ሲቲን ገና በመጀመሪያው አጋማሽ አጥብቀው እየገረፉት ይገኛሉ
ቫልቨርዴ ምንድነው የሰራው? ባለጌነ ማርያምን ባለጌነ። የተናቀው ማድሪድ በበርናቦ ሲቲን 2-0 ፈላው እንድትሸነፍ ፈልጋለሁ። ምክንያቱም ፕሪሚየር ሊግ ላይ ትኩረትህን አድርገህ ወያለውን ቅስሙን እንድሰብር ስለምፈልግ። ስለዚህ ሲቲ ወያለውን ቅስሙን እንዲሰብር ደግሞ ቻምፒየንስ ሊግ ላይ መውደቅ አለበት። የሰው ልጅ 2 የደም ሴል አለው። አንደኛው ቀይ የደም ሴልና ሁለተኛው ነጭ የደም ሴል ነው። አንደኛው ቀይ የደም ሴል ደግሞ ማንቸስተር ዩናይትድ ነው። ዋናው ስራው ደግሞ ከሳምባ ወደ ተለያዩ ክፍሎች የሰውነት ክፍሎች ደም ያሰራጫል። ሬድ ብለድ ሴል። ያ ደግሞ የምወደው ክለብ ማንቸስተር ዩናይትድ ነው። ሁለተኛው የሰው ልጅ ያለው የደም ሴል ደግሞ ነጭ የደም ሴል ነው። ፋይተር ነው። ፋይተር ኢንፌክሽን ፋይተር ነው። ባክቴሪያል ፋይተር ነው። ስለዚህ ሰውነታችን ውስጥ ያሉትን ኢንፌክሽን እና ባክቴሪያን ፋይት የሚያደርገው ነጭ የደም ሴል ነው። እሱ ደግሞ ሐላ ማድሪድ። ቢስሚላህ። የዓለማችን ሀያሉ እና ገና ነው ሪያል ማድሪድ የእንግሊዙን ማንቸስተር ሲቲ 3-0 ረምርሞ አሸንፎታል። ቸልሲ ደግሞ በፒኤስጂ ተሸንፏል። የማድሪድ ደጋፊዎች እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ፋሚሊ እኔ አሁንም ያዙልኝ። በጣም ደስ ያለኝ ማንቸስተር ሲቲን ስላሸነፈ አይደለም ማድሪድ ያን ያህል አይደለም እንዴ። ማንቸስተር ሲቲ እኮ የሚገርማቸው ነገር በሻምፒየንስ ሊጉ 16 ጊዜ ነው የተሳተፈው። ማድሪድ 15 ጊዜ ሻምፒየንስ ሊግ ሻምፒዮን መሆን ችሏል። 15 ዋንጫ አንስቷል። አይገናኝም። ያን ያህል ደስ የሚያስብል ነገር አይደለም። ግን ካለበት ችግር አንጻር ማድሪድ ኮከብ ቋሚ ተሰላፊ ተጫዋች የለውም እኮ ሁለቱ። እንደው ሌላው ቢቀር ሁለቱ እነ ሚሊታን ተውት፣ ቤሊንግሃም እና ኪሊያን የሉ። እነዚህ ችግሮች እያሉ አሰልጣኙ ጊዜ አሰልጣኝ ነው እና በአንድ ተጫዋች ሃትሪክ ሰርቶ ነው ያሸነፈው። ኢትሃድ ላይ ሲቲ ሊገለብጥ፣ ማድሪድ ሻምፒየንስ ሊግ ላይ ሲሆን በቃ ግርማ ሞገስ አለው። ምክንያቱም ሻምፒየንስ ሊግ ሁለተኛ ስሙ ማድሪድ ነው። ከዚህ ውጭ መጠሪያ የለውም። በጣም ድንቅ ነበሩ ሁሉም ማለት ይቻላል። ቪኒሽስ ሶሪ ብሏል፣ ፔናልቲ ስቷል። ምንም ችግር የለውም፣ ያጋጥማል። በጣም ምርጥ ነበርክ። ጩጩ ሀሳብ ቢስሚላ። አንድ ኳስ አስበልታ ነበር ግን አሪፍ ነበረች። ፓትሪስ በጣም ምርጥ ነበረች። አሁን እኔ ማድሪድ ከዛሬው እንደው ያልተለመደ የአካዳሚ ልጆች እያመጣ ነውና በጣም አሪፍ ልጆች ናቸው። ግን ዛሬ በጣም ደስ የሚያሰኝ ድል ነው። በቃ ሲቲን ስለሆነ አይደለም። እችን ያዙልኝ። ግን ካለበት ችግር አንጻር ነው ይሄን እንምላችሁ። ሻምፒየንስ ሊግ ደግሞ የራሱ ነው። ቸልሲ በፒኤስጂ ተሸንፏል። ራሳቸው ነው ሲቲ እንትን ፒኤስጂን የገፋፉት። እኔ አሁን ተሳስተው በቃ በረኛ ተሳሳተ ምናምን። ከዛ በኋላ ፒኤስጂ እንኳን ስተሰርተለት ከባድ ነው። እነሱ በጣም የሚያሳዝን ነው። ግን እኔ ዛሬ ማንም አይነካብኝም። ጣፋጭ ድል ነው ያስመዘገቡት። የማድሪድ ደጋፊዎች እንኳን ደስ ያላችሁ። የተሰማችሁን ኮመንት ላይ ያስቀምጡ። ቪዲዮውን ደግሞ እንዲዳረስ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ሀላ ማድሪድ። ማድሪድ በላሊጋ መሸነፉን ተከትሎ አብዛኛው የእግር ኳስ ቤተሰብ ማድሪድን እየናቀውና እያጣጣለው ነበረ። እኔ ግን ማድሪድ ሲቲን ለማሸነፍ 3 ምክንያቶች አሉት በቂ ነው ለማሸነፍ ብዬ ቪዲዮ ሰራውላችሁ። ተመልከቱ ምን እንዳልኳችሁ። እጅግ በጣም አንደርሜን እያደረጋችሁት ነው ይሄንን ቡድን። ይኸውላችሁ ማድሪድ ሲቲን ጥሎ ሊያልፍበት የሚችለውን 3 ምክንያት ነግራችኋለሁ። የመጀመሪያው ምክንያት ጀማው ማድሪድ ስለሆነ ነው ጥሎት የሚያልፈው። ሁለተኛው ማድሪድ ስለሆነ ነው። ሶስተኛው ግን ማድሪድ ነው። በቃ ይሄንን በማለቴ ሰደባችሁ። እዚህ ደጋፊ ኳስ አታውቅም ምክንያት አቅርብ ምናምን። ሲቲን ለማሸነፍ ለዛውም ይሄ ማድሪድ ማለት ነው። ማድሪድ ከመሆኑ በላይ ምክንያት ምንም አባካ አይቀርብልህም። ማድሪድ እኮ ነው። አንተ እንዴት ነው ማለት? እኔ የሲቲ ደጋፊዎች ልጆች ናችሁ ያረጋገጥኩበት ዛሬ ነው። ለመሰለ ይህንን ማድሪድ ሊያሸንፍ አይችልም ብለህ እንዴት ታስባለህ? የመድረኩ እኮ ንጉስ እኮ ነው። አንተ ለምን የወደቀ ውዳቂ ብቃት ላይ አይኖርም? ማድሪድ አይደለም ሲቲን ማንንም ገንድሶ ይጥላል። አውሮፓ መድረክ ላይ በጣም ከብዶት እስካሁንም ያለው ይሄንን ቡድን ነው ሲገነደሱ ያላየሁት እንጂ ማድሪድን ከዛ ውጪ እናቱ የወለደችው ማለት ነው እንዲያናንቃው ገብተ በዚህ መድረክ ላይ ልታሸንፏችን። ፈርስት ሃፍ 3-0 እየመራልህ ነው። ምን አይነት ብቃት ነው? ቫልቬርዲ ማለት ነው ይኸውልህ ቲፒካል 9 ቁጥር ራሱ እንደሱ ፊኒሸር አይደለም። አንተ ይችላል ነው ማለት ምን አይነት ብቃት ነው ያሳዩን? ወይኔ ጀማው ይለያል ይሄ ማድሪድ።
ሃላ ማድሪድ የሚለው ድምፅ ከስፔን ሰማይ አልፎ ዓለምን ሲያናውጥ አመሸ። የእንግሊዝ ክለቦቹ ሲቲና ቼልሲ ሲረመረሙ አመሹ። የቻምፒዮንስ ሊግ አሸናፊው ፒኤስጂ እና የቻምፒዮንስ ሊግ አለቃው ሪያል ማድሪድ ታሪክ ሲሰሩ አምሽተዋል። ሪያል ማድሪድ እውነትም የቻምፒዮንስ ሊግ አለቃ መሆኑ ዳግም ለዓለም አሳይቷል። የፔፕ ጋርዲዮላው ማንቸስተር ሲቲ በማድሪድ ሲገነጣጠል አምሽተዋል። የጋርዲዮላው ክለብና ቼልሲ የመልሱ ጨዋታ ከ4 ጎል በላይ አስቆጥረው እያሸነፉ ይሆን ወይ? እስኪ ግምታችሁን አስቀምጡ። በቃ በእግር ኳስ መስማማት ካሉብን ነገሮች አንዱ ሁላችንም ማለት ነው። በቃ ሲቲ የፈለገ ማድሪድ ጥሩም ቢሆን መጥፎም ቢሆን አይችለውም። በቃ ይህን መተማመን አለብን። ምንም ጭቅጭቅ እንዲህ በየአመቱ ዝም ብሎ መለጠፍ አይሰለቻችሁም እንዴ? ማድሪድ እኮ ጥሩ አይደለም አይደል? ማድሪድ ጥሩም ቢሆን መጥፎም ቢሆን አስችሉትም። አንዴ 4-0 ዋሸ። ከዛ በርናቦ ምናምን ደገማችሁት። በቃ ከዛ በኋላ ነው ሲጀምር መሸለልም ምናምን የተጀመረው እንጂ እንዲህ ሁሌ መሸነፍ። ኧረ በስመ አብ። ቫልቬርዴ ግን እኔ ልጁ ቨርሳታይል እንደሆነ ይታወቃል። የትም ታጭቷል። የሆነ በረኛ ራሱ ታስገባው። እኔ በቃ ልጁ በጣም ቨርሳታይል ነው። ግን 9 ቁጥር አጥቂ አርጎ ቢያሰልፈው ከኤምባፔ በላይ ጎል የሚያገባ ይመስለኛል። ምን አይነት ፊኒሽንግ ነው እያሳየን። በቃ ቲፒካል 9 ቁጥር ቲፒካል ማለት ነው። እኔ አላውቀውም ይሄን ነገር እኔ አላውቀውም። ፋንዲሻው እያለ በቆሎ ፈነዳ ማለት እኮ ነው። ያራዳ ልጆች በሚገርም ሁኔታ ሪያል ማድሪድ ማንቸስተር ሲቲን እያገላበጠው ነው። ሌላ ነገር የለውም ነው የምልህ። ቫልቬርዴ ያራዳ ልጅ ምን ጉድ ነው? ከኮርቶ ሁሉን አሲስት የተቀበለው ነው የምልህ። ብሬም ዳያዝ ምን አለፋ ያመጡታል። የሚገርም አጥቂ ሆኖልህ ተገኝቶልሃል ቫልቬርዴ። ያራዳ ልጅ የትም መጮት የሚችል ተጫዋች ነው። ምንም ጥያቄ የለውም ነው የምልህ። ገና 45 ደቂቃ ነው ሃትሪክ ሰርቶልሃል ያለ ምንም ጥያቄ። ኤርሊንግ ሃላንድ ያራዳ ልጅ አረረ ሆኖልሃል። ምን እንደሆነ እንጃ። ከጉዳት ከመጣ በኋላ አጋጣሚዎችን መጠቀም ላይ በጣም ወርዷል ነው የምልህ። 16-53 ኳሱን ከባለላል። ሃላንድ ጥርሱን እየፋቀ ነው። ምን እንደሆነ አልታወቀም። እንግዲህ ፔፕ ጋርዲዮላ ምን ሊሰራ እንደሚችል የምናውቀው ነገር ነው። ያራዳ ልጆች ምን እንመለከታለን። ጨዋታው ብዙ ነገር ሊያስመለክተን ይችላል። ፔፕ ጋርዲዮላ ግን በዚህ ጨዋታ መተንፈስ ከፈለገ እችኛዋን 45 ደቂቃ በጣም መጠቀም መቻል አለበት። ካለዛ በጣም ከባድ ነው። እያባሱት የሚሄዱ ከሆነ አስቸጋሪ ነው። ባለቤቱ አይነድም እሳቱ። ሪያል ማድሪድ ነው የሻምፒዮንስ ሊግ ባለቤቱ። አባቴ ቫልቬርዴ ምን አይነት ኳሊቲ፣ ምን አይነት ቨርሳቲሊቲ። ማችለው ቦታ የለም እንዴ አንተ? ቆይ ዊንገር ወይ ፉልባክ ነህ ወይ መሀል ተጫዋች ነህ? ኧረ ንገረን ለአላህ ብለህ ቫልቬርዴ ለአላህ ብለህ። ሪያል ማድሪድዬ ወላሂ ላትፈላው ደግሞ መሀል ሳፋሪ በሁለት ጥይት ይመታል አባቴ። አርባ ፕሪሚየር ሊግ ላይ ወጥር በቃ ቻው ሰላም ጨርሰናል። እንግዲህ ፕሪሚየር ሊግ ላይ እንግዲህ ፈላው እኔ እየቋጠርኩብህ ነበር። አሁን በለኝ ግዴታ ሰራ ነው አባቴ። አቋመን እየጎዳ ነው። አርባ ፕሪሚየር ሊግ ላይ ወጥር በቃ። ማድሪድዬ ይመችሽ። ሃላ ማድሪድ በለናል።